አትህትና ራሱን ዝቅ አድርጎ ራሱን አዋርዶ በባሪያው እጅ ሰማያዊው በምድራዊው እጅ በመሬታዊው እጅ ለመጠመቅ በገባ ጊዜ ዮርዳኖስ ባህሩ ሸሸ ነው የሚል ወደ ኋላ። ትልቁ ፈተና የሰው ልጅ ክፉ ምኞት የሚባል ነገር እንዴት አደገኛ መሰላችሁ? በጎ ምኞትን አይደለም እየኮነንኩ ያለሁት፣ ክፉ ምኞት መጎምጀት የሚባለው ስስት የሚባለው ይበቃኛል አለማለት፣ በተሰጠ ነገር አለመርካት፣ የሰጠኸኝ ለኔ በቂ ነው ብሎ ያንን ተጠንቅቆ አለመያዝ። አንዳንድ የዋህን ብዙ ጊዜ በተራ አስተሳሰብ በደካማ ሕይወት መከራ ሲያዩ እናያለን። የሃይማኖትን በዓል ሃይማኖታዊ ብቻ አድርገን እናክብረው። ሁለት እግር አለኝ ብሎ ምንድነው የሚሉት አባቶች? አቤት ሁለት ዛፍ አይወጣ። ሁለት እግሮች ለመረማመጃ እንጂ እዚያ ማዶና እዚያ ማዶ ሆኜ እገለገልበታለሁ የሚባልበት ነገር አይደለም። ያየነው ሁሉ አይመረም። ልብ አድርጎ አሁንም ብዙ ለመዋኘት በጣም የቸኮሉ ልጆች እያየው ነው። ቶሎ ልቀቁን እያሉ ነው። ልንለቃችሁ ነው፣ አይዟችሁ፣ ጆሮአችሁን ለኛ ስጡን ትንሽ። ስትገቡ ግን ሁላችሁም ሙያ አላችሁ ወይ? ሕይወታችሁ ይመለከተናል። ይልቁንም በዚህ በታላቁ በዓል በጥምቀት ምክንያት እገሌ ገብቶ ተጎዳ የሚባለው ደግሞ በሐዘን ላይ ሐዘን ነው የሚሆን። ሁልጊዜም የአንድ ሰው መጎዳት ሐዘናችን ነው። ስለዚህ ችሎታ የሌለው ሲዋኙ አይቶ እንዳይገባ ያስፈልጋል። እግዚአብሔር ይስጥልኝ ክቡር ከንቲባ የዳንችራ የጭፈራ ባህል አይደለም ብለው ጥሩ አድርገው አስቀምጠውልናል። በጣም ነው የምናመሰግነው። እንደዚህ ነው ሃይማኖታዊ በዓል፣ ሃይማኖታዊ ነው። እናቶቻችን ቀደም ብለው በሕፃንነት ያስታውሳለሁ በሕይወት ግባ በሕይወት የሚል መዝሙር ትሉታላችሁ እናቶቻችን። አሁን እስኪ ትንሽ አሳዩኝ እዚህ አካባቢ እንዴት ነው የምትሉት? የለም? እስቲ አንድ ድምጽ በሉ። ሞቅ አድርጉት በደንብ። ይበል ነው። ቃለ ሕይወት ያሰማችሁ፣ በሕይወት ያኑራችሁ። እስኪ አባቶችስ ምን እያላችሁ ነበር የምታመሰግኑ? አባቶች ምን እያሉ ነበር የሚያመሰግኑ? እናቶችን ሰምታችኋል። ምንድን ነበር የሚሉት? እንዴ አዋራው ጤሰ እንዳትሉኝ። አናት ላይ የሚወጣ ችግር የሚፈጥር ከእግዚአብሔር የሚያርቅ ከእግዚአብሔር የሚለይ የተቀላቀለ ነገር መልካም አይደለም። ባህላችንም አይቀላቀል። ነፃነት ያለው ሰው ቆፍጣና ነው። ትጥቁ ከወገቡ ነው። በእጁ ከፍ ዝቅ እያደረገ ሱሪውን አይሄድም። ሌላው የፀጉር ማስተካከሉ ያለባበሱ ስርዓት የባይዳን ወርሶዳን። ኢትዮጵያውያን ባለባበሳችን እናስተምር ካልሆነ በስተቀር እንዴት ነው ከሌላ የምንማረው? ኢትዮጵያውያን ነንና አንድ ሀገር የሚባለው በራሱ ባህል፣ በራሱ አኗኗር፣ በራሱ ያመጋገብ ስልት፣ ያመጋገብ ዘይቤ፣ ያረማመድ፣ ያነጋገር ጥበብ ሲኖር ብቻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብርት ዶክተር ሙሉነሽ ደሴ በምክትል ርዕሰ መስተዳድር ደረጃ የማህበራዊ ዘርፍ ኃላፊ፣ ክቡር አቶ ጎሹ እንዳላማው የባህር ዳር ከተማ ከንቲባ፣ ክቡራን የመንግስት ባለስልጣናት፣ በተለያዩ ዘርፎች ሙያ ያላችሁ፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ገነት አምደ ሃይማኖት የሰሜን ጎጃም ሀገረ ስብከት ስራ አስኪያጅ፣ ክቡራን የሁለቱም ሀገረ ስብከት የስራ ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ እግዚአብሔር የጠራችሁና የመረጣችሁ በስመ
ጥሩና በቅዱስ መጽሐፍ ስሙ ተመዝግቦ በምናገኘው ከአራቱ አፍላጋት አንዱ በሆነው በአባይ ወይም በግዮን ዙሪያ ላይ ሆነን በዓለ ጥምቀታችንን ስናከብር ታሪካዊ ይዘት ያለው ነውና ይህንን በማደሪያው አድሮ የፈቀደ በዚህ መልኩ ቅድስት ቤተክርስቲያን በዓልን ታከብር ዘንድ የውሃን በዓል በታላቁ ውሃ በታላቁ ወንዝ እንድታከብር የፈቀደ የወደደ እግዚአብሔር ስሙ የተመሰገነ ይሁን እያልኩ እንኳን ለብርሃነ ጥምቀቱ አደረሳችሁ። እልልታም አለው። እንኳን አደረሳችሁ። እንኳን ለብርሃነ ጥምቀቱ አደረሳችሁ። ሁላችሁንም እንኳን ለብርሃነ ጥምቀቱ አደረሳችሁ። እንደ ዛሬው ሁሉ ለሚመጣው ዓመት ያድርሳችሁ። ብፁዕ ሕዝብ ዘየአምር ይብቦ ነው። እልልታ የሚያውቅ ሰው ብፁዕ ነው። እልልታ የሚያውቅ ሕዝብ፣ እግዚአብሔርን የሚያመሰግን ሕዝብ ቅድስና ያለው ብጽዕና ያለው ከእውነት ጋራ የሚኖር ፍጹም አማኝነቱ የተረጋገጠ ነውና እልልታችሁን እግዚአብሔር ይቀበላችሁ። ዋስተራየ ገሃደ በግልጽ ታየ። በግልጽ ታየ። ማን? አምላካችንና መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ጠፍቶ የነበረውን ዓለም ለማግኘት ከሰማየ ሰማያት ወርዶ የማይታየው ታየ፣ የማይደረግም ተደረገ፣ የማይፈጸምም ተፈጸመ። የሰው ልጅ አታድርግ የተባለውን በማድረጉና ራሱን በመጣሉ ከእግዚአብሔር በመለየቱ እግዚአብሔር ርኅሩህ ነውና ቸር ነውና የጠፋውን ሊፈልግ ቀደም ብለው ሊቃውንቱ እንደነገሩን ሀዲጎ ተሳ ወተሳተ ነገደ 99ኙን ነገደ መላእክቱን ትቶ አንዱን የወደቀ ሰው፣ አንድን የኃጢአት ሰው፣ አንድን ያመፀ ሰው፣ አንድን የራቀ ሰው፣ አንድን ከእግዚአብሔር የተለየ ሰው ያውም ቅጣት የሚገባው በኃጢአቱ በበደሉ ቅጣት የሚገባውን የሰው ልጅ ፍለጋ ሌትም ቀንም ያለምንም እንከን ያለማቋረጥ ምግባቸው ምስጋና ሆነው የሚኖሩ ቅዱሳን መላእክት የሚያመሰግኑት አምላክ አማልክት እሱ የጠፋውን ሰው ፍለጋ ወደዚህ ዓለም መጣ። በግልጥም ታየ፣ በግልጥም ተመላለሰ፣ በግልጥም ሁሉንም ነገር አደረገ ከኃጢአት በቀር። መታዘዝንም አስተማረን፣ ፍቅርንም አስተማረን፣ መረዳዳትንም አስተማረን፣ መመገብንም አስተማረን። የተቸገሩትን መርዳት መመገብ፣ የታመሙትን ማስታመምንም መፈወስንም አስተማረን። ታዲያ የሚገርመው በግልጥ እየተመላለሰ በሚታይበት ጊዜ ተፈላጊ የሆኑት ወገኖቹ ወይም የእጁ ስራዎች ፍጥረታቱ አናውቅም አንቀበልም ማለታቸው ነበረ። ከውሃ ያነስንበት ጊዜ ልብ አድርጉ። ቀደም ብሎ ዲያቆኑ ሲሰብክልን ሰምተናል። ባህርኒ ርየት ወጎየት ወዮርዳኖስኒ ገባ ድኅሬሁ የሚለውን ከዳዊት መዝሙር ጠቅሶ ዘምሮልናል፣ ሰብኮልናል። ባህር በግልጽ ሲመላለስ ባየች ጊዜ በትህትና ራሱን ዝቅ አድርጎ ራሱን አዋርዶ በባሪያው እጅ ሰማያዊው በምድራዊው እጅ በመሬታዊው እጅ ለመጠመቅ በገባ ጊዜ ዮርዳኖስ ባህሩ ሸሸ ነው የሚል፣ ወደኋላ ሸሸ፣ አፈገፈገ። ባህሩ ምን ሆንሽ?
የሸሸችበት ምክንያትም ጥያቄ ቀርቦላታል። ምክንያቱም የሁሉ ፈጣሪ ባህሩንም የፈጠረ አፍላጋቱን የፈጠረ ሁሉንም የፈጠረ እሱ ነውና የመጣው ለሱም ማይሸሽ ለሱም ማይንበረከክ ለሱም ማይሰግድ ለሱ ምስጋና ማያቀርብ አንድም ፍጥረት የለም። እጽዋቱ ያመሰግኑታል ፍጥረቱ ናቸውና፣ አንስርቱ አሞሮቹ ያመሰግኑታል፣ አዕዋፋቱ ያመሰግኑታል፣ አይባን ድንጋዮች ያመሰግኑታል። ይሄ የሚወርደው ወንዝ የማይናገር የማይጋገር የሚመስለን ያመሰግነዋል ሕይወት አለውና እሱም ፈጥሮታልና። ለዚህ ነው ብዙና ብዙ የሚያሰኝ ነው የዛሬው በዓላችን። ብዙና ብዙ የሚነገርለት ብዙና ብዙ የሚያሰኝ ነው። ታሪኩን እዚያው እንተውና በግልጽ ተመላለሰ፣ ባህርም ክብሩን ገለጠች። እኔና እናንተስ መልካም ነው፣ ደስ ይላል። እንዳየሁት ዘንድሮ ደግሞ በጣም እጅግ የሚያስመሰግን ነው ህዝቡ። ይሄ ነው ክርስትና፣ እንደዚህ ነው። በሁለቱም ታላላቅ ቦታዎች ላይ ሌሎቹን ስላላየው ያየሁትን ነው መናገር ያለብኝ። በሁለቱም ታላላቅ ቦታዎች ላይ ያለ ህዝብ ከትናንት ጀምሮ እስካሁኑ ከሌሊቱ አዳሩን እንዲሁም ደግሞ ያላደሩ ቀደም ብሎ በመምጣት ማዶ ላይ ስታዩት ያለ ህዝብ ታምር ነው። በእጆቻችሁም ስልኮች እያያችሁት ይሆናል። እጅግ የሚያስደንቅ ለዚያውም ደግሞ ትክክለኛ ሃይማኖቱን በመጠበቅ የሃይማኖቱን ስርዓት በመጠበቅ አድርጉ የተባለውን የቅድስት ቤተክርስቲያንን ሕግና ስርዓት በማከናወን በጣም ደስ የሚል በእልልታ በዝማሬ ብዙዎቹም አስተያየት ሰጪዎች ይህ ነው እያሉ ሲያደንቁ ሰምቻለሁ። ብዙዎችም ነግረውኛል። በዝማሬ በግልጥ የመጣውን በግልጥ በዝማሬ መቀበል ላንተ ምስጋና ይገባሃል እያሉ እየወደቁ እየተነሱ እየሰገዱ እየተንበረከኩ እግዚአብሔርን ማመስገን። ምክንያቱም የጠፋነውን ፍለጋ ነውና የመጣ ያጣነውን ልጅነት ነውና የመለሰልን። ድሮ እኮ እንዳንሞት ሕያዋን ሆነን እንድንኖር ነበር የፈጠረን። ትልቁ ፈተና የሰው ልጅ ክፉ ምኞት የሚባል ነገር እንዴት አደገኛ መሰላችሁ! በጎ ምኞትን አይደለም እየኮነንኩ ያለሁት፣ ክፉ ምኞት፣ ይሄ መጎምጀት የሚባለው ስስት የሚባለው ይበቃኛል አለማለት፣ በተሰጠ ነገር አለመርካት፣ የሰጠኸኝ ለኔ በቂ ነው ብሎ ያንን ተጠንቅቆ አለመያዝ እንዴት አይነት ጉዳት አለው መሰላችሁ! ለአዳም ያልተሰጠው ጸጋ አልነበረም። እጅግ ታላላቅ ግዙፋን የሆኑትን አራዊት ፍጥረታት በሙሉ ይገዛ ያንበረክክ ነበረ። የሁሉም መሪያቸው ሰሪያቸው እሱ ነበረ። ያለ ድካም ያለ ውጣ ውረድ ያለ በሽታ ያለ ሕመም ሕያው ሆኖ እንዲኖርም ተፈቅዶለት ነበረ። በምክረ ከይሲ ተታሎ ባላስፈላጊ ምኞት ወድቆ ሌላ መክፈልት ሲሹ መቅሰፍት እንዲሉ ሌላ ክብር ፈልጎ አወዳደቁን ጣለው። ይሁን እንጂ እግዚአብሔር ደግሞ ቸር ነውና እንደ አንዱ ከልጅ ልጅ ተወልጄ አድንሃለሁ ብሎታልና በዚያ መሰረት በግልጥ መጣ። በግልጥ ሲመጣ ዛሬም ደግሞ በግልጥ እንደዚህ በዝማሬ እግዚአብሔርን እያመሰገኑ መዋል ማደር ክርስቲያናዊ ግዴታችን ነው። ይህንን እንመነው። አንዳንድ የዋሃን ብዙ ጊዜ በተራ አስተሳሰብ በደካማ ሕይወት መከራ ሲያዩ እናያለን። የሃይማኖትን በዓል ሃይማኖታዊ ብቻ አድርገን እናክብረው። ሁለት እግር አለኝ ብሎ ምንድነው የሚሉት አባቶች? አቤት ሁለት ዛፍ አይወጣ። ሁለት እግሮች ለመረማመጃ እንጂ ዛማዶና ዛማዶ ሆኜ እገለገልበታለሁ የሚባልበት ነገር አይደለም። ያየነው ሁሉ አይመረን። ይህ ትልቅ አለ የሚባለው ወንዝ ነው። ሲያዩት ያምራል። አንዱ ሙያው ያለው ባለሙያ ገብቶ ሲዋኝ ስላየሁት እኔ ዋናም አልችለው ብገባ ምንድነው የሚያስከተለው ነገር? ሕይወትን ማጣት ነው።
ቅድም ያዘው ልቀቀው ይባባሉ ነበር። እዚህ ገባ ዘለለ። ከዛ እየደከመው ስለሄደ እሱ አልተረዳም። አሁንም እያየሁት ነበር። እሱን ለማትረፍ ነው ሰዎቹ መከራ ያዩት። እሱ ግን አልተረዳቸውም። ምክንያቱም ወንድነቱ፣ ወኔው፣ ጀግንነቱ የተነካ ነው የመሰለው። እንደዚህ አይነት ጀግንነት እንዲህ የሚባል ወኔ የለም። በአቅም መኖር፣ እንደ አቅም መጠቀም፣ የታየው ነገር ሁሉ ላይገዛን፣ የታየው ነገር ሁሉ ላያስጎመጀን፣ ሰዎች ሲያደርጉት ስላየን ብቻ እኛም እናድርግ ብለን አለመሞከር፣ አቅሜ ነው ወይ እችላለሁ ወይ ማለት ያስፈልጋል። ልብ አድርጎ አሁንም ብዙ ለመዋኘት በጣም የቸኮሉ ልጆች እያየው ነው። ቶሎ ልቀቁን እያሉ ነው። ልንለቃችሁ ነው፣ አይዟችሁ፣ ጆሮአችሁን ለኛ ስጡን። ትንሽ ስትገቡ ግን ሁላችሁም ሙያ አላችሁ ወይ? ሕይወታችሁ ይመለከተናል። ይልቁንም በዚህ በታላቁ በዓል በጥምቀት ምክንያት እገሌ ገብቶ ተጎዳ የሚባለው ደግሞ በሐዘን ላይ ሐዘን ነው የሚሆን። ሁልጊዜም የአንድ ሰው መጎዳት ሐዘናችን ነው። ስለዚህ ችሎታ የሌለው ሲዋኙ አይቶ እንዳይገባ ያስፈልጋል። ስለዚህ ነው በዝማሬ ይልቁንም አሁን ለማለት የፈለኩት ውሃው ወሰደኝና የውሃ መውሰድ ታውቁታላችሁ አይደል? በዓላችን ሃይማኖታዊ ብቻ ይሁን ነው። አንዳንድ ጊዜ አሁን የጭፈራ በዓል ዘርስትልኝ ክቡር ከንቲባ የዳንችራ የጭፈራ በዓል አይደለም ብለው ጥሩ አድርገው አስቀምጠውልናል። በጣም ነው የምናመሰግነው። እንደዚህ ነው ሃይማኖታዊ በዓል ሃይማኖታዊ ነው። እግዚአብሔርን የምናመሰግንበት አንደኛ ስላደረገን ስለፈጠረን እናመሰግነዋለን። ስለፈጠረን ብቻ ሳይሆን ምስጋና የባህሪው ስለሆነ ሊመሰገን ስለሚገባው እናመሰግነዋለን። ስላደረገልን እናመሰግነዋለን። ስለሚያደርግልን ደግሞ እንለምነዋለን፣ እንጠይቀዋለን። ስለ ችግራችን እንነግረዋለን እንዲያደርግልን። ይህ እንዲህ አይነቱ በዓል ይህንን ነው የሚያስተምረን እንጂ ዝም ብሎ በተቀላቀለ መልኩ ቅድም እንዳልኩት አብሮ በማሄድ መልኩ እዚያም እዚህም እየረገጡ መከራ ማየት ተገቢ ያለመሆኑን እናታችን ቅድስት ቤተክርስቲያን ልጆቼ አደራችሁን ትላችኋለች። ጥሩ ነው የምታሳዩት ሁሉ ያኮራል። እንደ እውነቱ ለመናገር እግዚአብሔር የተመሰገነ ይሁን ነው። እግዚአብሔርን አመስግኑት በእልልታ ሁሉ። የምንጨፍርበት ጊዜ አይደለም፣ ሰዎች የሚጨፍሩበት። እዚህ ላይ ራሴን ላስገባት አልፈልግም፣ ጨፍሬም አላውቅም፣ ከምኑም ስለሌለውኝ ነው። የምንጨፍርበት ጊዜ አይደለም ስላልኩ የሚጨፍሩበት ጊዜ አይደለም። የታደለ የሚያለቅስበት ጊዜ ነው። ስለ ሀገር ሰላም የሚያለቅስበት ጊዜ ነው። ስለ ተራቡ የሚያለቅስበት ጊዜ ነው። ስለ ታመሙ የሚያለቅስበት ጊዜ ነው። ስለ ታሰሩ የሚያለቅስበት ጊዜ ነው። በመከራ በዋይታ በልዩ ልዩ መንገድ ስለሚገኙ ወገኖች እግዚአብሔርን የምንለምንበት፣ እግዚአብሔር ሆይ ምሕረትህን ይቅርታህን አድርግ ብለን ድምፃችንን ከፍ አድርገን የምናስተጋባበት ጊዜ ነው። የሰላም አምላክ ሆይ የተዘራው ዘር በስርዓቱ በወጉ ከቤት ገብቶ እንድንጠቀምበት እርዳን የምንልበት ጊዜ ነው። ስለ ብዙ ነገሮች። ስለዚህ እንዲህ አይነቱ ሃይማኖታዊ ስርዓት ከአባቶቻችን የተማርነው ነው። ትናንትናም ብያለሁ። እናቶቻችን ቀደም ብለው በሕፃንነት ያስታውሳለሁ። በሕይወት ግባ በሕይወት የሚል መዝሙር ትሉታላችሁ እናቶቻችን። አሁን እስኪ ትንሽ አሳዩኝ። እዚህ አካባቢ እንዴት ነው የምትሉት? የለም? እስቲ አንድ ድምፅ በሉ። ሞቅ አድርጉት በደንብ። ይበል ነው። ቃለ ሕይወት ያሰማችሁ፣ በሕይወት ያኑራችሁ። እስኪ አባቶችስ ምን እያላችሁ ነበር የምታመሰግኑ? አባቶች ምን እያሉ ነበር የሚያመሰግኑ? እናቶችን ሰምታችኋል። ምንድን ነበር የሚሉት? እንዴ አዋራው ጤሰ እንዳትሉኝ። ምንድነው የምትሉት? ሊቃውንቱን እንዳልጠይቅ ሰምታችኋቸዋል ሲያመሰግኑ።
ምን እያላችሁ ነው የምታመሰግኑት? የለም እንደው ቢያንስ ነይ እምዬ ማርያም እንላለን አትሉም እንደ እናንተስ? ነው ለእናቶችን ጨምረው ወስኑ። አቤት እሰይ ስለቴ ሰመረ ለእናቶች ይበልጣል። እንደው በእውነቱ የለም ተዳክመናል እዚህ አካባቢ። ወይ ፍጠሩና ንገሩኝ አመስግኜ ልለፍ፣ አለበለዚያ ያው በይደር ላልፈው ነኝ። አዎ የታቦታቱን እናጥ ነው። እግዚአብሔርን ማመስገኛዎችን እንውሰድ። ዛሬማ እግዚአብሔር ይመስገን ብዙ ዝማሬ አለ እኮ፣ ብዙ ዝማሬ አለ። ስለ ሀገር የተዘመረ አለ፣ ስለ ታቦቱ የተዘመረ አለ፣ ስለ መላእክት፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ቅድስተ ቅዱሳን፣ ስለ ድንግል ማርያም ያሬድ አመስጥሮ ያሳመረውን ዛሬም ደግሞ ልጆቻችን እየተረጎሙ በልዩ ጣዕመ ዜማ እያሉት ነው። ያ ነው ታቦትን ማክበር መጽሐፍ ቅዱሳዊ ነው። ትናንት ተነጋግረናል ማዶ ላይ። ወደፊትም ዛሬም ነገም እስከ መጨረሻው ለልጅ ልጆቻችሁ የምታወርሱት ለተተኪው ትውልድ የምናወርሰው ያልተቀላቀለ የተቀላቀለ ምንድነው? እንክርዳድ ጠላ ጥሩ አይደለም አይደል እናቶች? ለጊዜው ሊጣፍጥ ይችላል መሰለኝ፣ ግን ቀስ ብሎ አናት ላይ ይወጣና ይበጠብጣል። አይዟችሁ ሞክሬው አላውቅም፣ ግን ወሬውን ጠግቤዋለሁ። በግድ ማድረግ የለብኝም። ሌላው ላይ ያየሁት እኔን እንዲያስተምረኝ ይገባል፣ ልትማሩበት ይገባል። ስለዚህ አናት ላይ የሚወጣ ችግር የሚፈጥር ከእግዚአብሔር የሚያርቅ ከእግዚአብሔር የሚለይ የተቀላቀለ ነገር መልካም አይደለም። ባህላችንም አይቀላቀል። አሁን ያለባበሱ ስርዓታችን ጠፍቷል። ሱሪውን እያንዘላዘለ ሜዳ አይታችሁ ታውቃላችሁ? ትጥቁን እኮ ወንድ ልጅ ከፍ አድርጎ ሸንቀጥ ብሎ ታጥቆ ሲሄድ እንዴት ደስ ይላል። ዛሬ ሱሪው ዝቅ ይላል፣ ከፍ ያደርገዋል፣ መልሶ ዝቅ ይላል፣ ከፍ ያደርገዋል። ምን የሚሉት ባህል ነው ይሄ? ምን የሚሉት ስርዓት ነው? ከዚህ ቀደም ተናግሬዋለሁ። ይህንን ያደረጉት ነፃነት ያጡ ሰዎች ቀበቷቸው ተፈቶ ዝም ብለው የሚሄዱ የነፃነት የማጣት ምልክት ነው። ልብ አድርጉ። በገጠመኝ ነፃነት ያለው ሰው ቆፍጣና ነው። ትጥቁ ከወገቡ ነው። በእጁ ከፍ ዝቅ እያደረገ ሱሪውን አይሄድም። ሌላው የፀጉር ማስተካከሉ ያለባበሱ ስርዓት የባይዳን ወርሶዳን። ኢትዮጵያውያን ባለባበሳችን እናስተምር ካልሆነ በስተቀር እንዴት ነው ከሌላ የምንማረው? ልብሶቻችንም እኮ ያምራሉ፣ ተፈጥሯዊ ልብሶች ናቸው። ቆዳን የሚያበላሹ ወይም የሚያቃጥሉ አይደለም። የሚሰሯቸው እንኳን ጫማዎች አባቶቻችን ለእግር ምቹዎች ናቸው። ምናልባት ውበት ላይኖረው ይችል ይሆናል፣ ግን ከእንቅፋት፣ ከጋሬጣ፣ ከእሾህ ከመሳሰሉት ከተናዳፊዎች መጠበቅ የሚያስችለውን ራሳቸው ሰርተው ሲጠቀሙ ነበር እኮ የድሮዎቹ። ዛሬ ጥሩ ዓለም ትሰልጥን፣ በስልጣኔው አብሮ መሰልጠን፣ አብሮ ተካፋይ ተሳታፊ መሆን መልካም ነው። ግን የኛን ባህል የኛን አለባበስ ትተን የሌላው ቢሆን ምን ያደርጋል? ቀሚሶች እናቶች በእውነት አይታችኋል? አሁን ዘመኑ ሁሉም ስለሚያሳይ ኢትዮጵያ ውስጥ ማናያቸውን የጥበብ ቀሚሶች የጥበብ ነጠላዎች አሁን ውጭ ላይ ያሉት አይደለም ኢትዮጵያውያኑ፣ ነጮቹ በሱ አምረው ደምቀው እየታዩ ነው ያሉት። ምክንያቱም ይማርካል፣ ለሕይወትም ጤና ነው። ልብሱ ራሱ የፀሐይንም ሆነ የብርድን መጥኖ የመስጠት ራሱን የቻለ እንደሆነ ባለሙያዎች ይናገራሉ። ስለዚህ ወደ ባህል ስንገባ ኢትዮጵያዊ ባህላችንን አንተወው፣ አንርሳው፣ አንሸቅጠው፣ አንቀላቅለው። ምክንያቱም ኢትዮጵያውያን ነንና አንድ ሀገር የሚባለው በራሱ ባህል፣ በራሱ አኗኗር፣ በራሱ ያመጋገብ ስልት፣ ያመጋገብ ዘይቤ፣ ያረማመድ፣ ያነጋገር ጥበብ ሲኖር ብቻ ነው። አድማጭ ከሌለ አሁን እኔ እየተናገርኩ ሁላችሁም ብትዋሩ በቃው። አንዳንድ ሀገር ላይ ታችሁ ከሆነ ሁሉም እኩል ያወራሉ። እንዴት እንደሚሰማሙን ይደንቀኛል።
ያየሁት ሀገር አለኝ እገሌ ሀገር ላለ ማለት ነው። እግር ጥሎኝ እኩል ነው የሚያወሩት። እንደው በቃ ሁሉም በአንድ ላይ። የሚገርመው ግን ይደማመጣሉ። ከኔ ጋር አሁን 2-3 ሰው ቢናገር እኔ ጠፍቶብኝ መቆሜ ነው። ምክንያቱም እኔ ያደግኩት የለመድኩት በባህሉ በስርዓቱ አድማጭና ተናጋሪ ተናበው ተስማምተው ሲኖሩ ስለሆነ እና መልካም ባህላችን መከባበር፣ መደማመጥ፣ ትንሹ ታላቁን ማክበር ጥምቀት ይሄንን ነው የሚያስተምረን። በጥምቀት ግጭት የለ አባቶቻችን ያስተማሩን። በምንም ይሁን በምን በፍቅር ሀገርን የሚያወድሱ መዝሙሮችን እየዘመሩ የሀገር መዝሙሮች አሉ። የጋብቻን መልካምነት፣ ጤናማነት ጋብቻ በእግዚአብሔር ዘንድ የከበረ መሆኑን ጋብቻ ትውልድ የሚተካበት ብዙ ተባዙ የተባለበት ክብር ያለው መሆኑን በዝማሬ የሚገልጹበት እግዚአብሔርን እንደ እግዚአብሔርነቱ የሚያመሰግኑበት ታላቁ ታናሹን አክብሮ ታናሹ ታላቁን አክብሮ ታዛዥ ሆኖ የሚመላለሱበት ያ ነው። ዛሬ ሁላችንም አዋቂዎች ነን ወደሚለው ሂደን ብዙ ፈተናዎች እየገጠሙን ነውና ፈተናውን እግዚአብሔር እንዲያቀልልን እግዚአብሔርን በጸሎት እንለምነው። በግልጥ ተመላለሰ አምላካችን ዋስተራ የጋደ በግልጥ ነው የተመላለሰ። በግልጥ ሲመላለስ ግን ከኃጢአት በቀር ሁሉንም ትሕትና ፈጽሟል። ሁሉንም ሕግ ፈጽሟል። ቅድም ሊቃውንቱ ሲዘምሩልን ነበረ። ሕግን ሁሉ ነው የፈጸመ ከኃጢአት በቀር። እኛም አምላካችን በተግባር ያስተማረንን ሕግ ፈጻሚዎች ሆነን ተዛዝነን እንድንኖር እግዚአብሔር ይርዳን፣ ማስተዋልን ይስጠን፣ ሰላሙን ያብዛልን። እንግዲህ ፈረሱና ሜዳው መገናኘት አለባቸው። ይህን የመሰለ የጥምቀት ማክበሪያ ይዘን በደንብ ልንሰራው ይገባናል። በዚሁ አጋጣሚ የታቦታት ማደሪያ እጅግ ግሩም እና ድንቅ በሆነ መልኩ ተሰርታለች። በጣም እናመሰግናለን። የተጀመረው ተሎ እንዲጠናቀቅ ደግሞ በርቱ። የትኛውን ቦታ በመንፈሳዊ ቅናት ባለን በሌለን አቅም እግዚአብሔርን ደስ የሚያሰኘውን ስራ ለመስራት ከዕለት ወደ ዕለት በጎ ፈቃዳችን ከፍ ብሎ ሰርተን ለትውልድ ለማስረከብ መዘጋጀት ይኖርብናል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እንደ ዛሬ ሁሉ ለሚመጣው ዓመት ያድርሳችሁ። ልመናችሁን ይስማችሁ። ፍላጎታችሁን ምኞታችሁን ይፈጽምላችሁ። ዛሬ ላይ የነገራችሁትን እግዚአብሔር ለሚመጣው ዓመት በዚሁ ተገኝታችሁ አምና እንዲህ ብየው ነበረ እግዚአብሔርን የዕዳ ደብዳቤያችንን የቀደድክ አምላካችን ዕዳችንን በደላችንን የደመሰስክ አምላካችን እነሆ ውሃ ያነጻል ይቀድሳል፣ ያለ የሌለውን ነውር ያስወግዳል። ጥምቀት ደግሞ ልጅነትን ያስገኛልና በጥምቀት ልጅነት አግኝተን ስመ ክርስትና ተቀብለን የምንኖር ልጆችህ አሁንም ካለብን ችግር ሁሉ ነፃ አድርገን በነፃነት አንተን እያመሰገን እንድንኖር እርዳን ብለነው ነበረ። አደረገልን፣ ፈጸመልን። ደስ ብሎናል። ደስ ይበላችሁ የምንባባልበት ዘመን ላይ ያድርሰን። እግዚአብሔር ይጠብቀን። እግዚአብሔር ያክብራችሁ። አሁን አምሮብን ነውና የቆየ ነው። ይመርባችሁ ሁልጊዜ። ከዚህ በኋላ መገፋፋት እንዳይኖር አደራ ማለት እፈልጋለሁ። ለሁላችሁም ይደርሳል ጸበል። ካህናት ተሰልፈው ጸበል ሳይረጯችሁ አይሄዱ። ይኸው መላከ አርያም ወይም መላከ ብርሃን ያሰማራሉ፣ ይቆጣጠራሉ። እኔም የተቻለኝን ያህል አገልግሎት እሰጣለሁኝ። ሁላችሁም በረከት አግኝታችሁ ስለምትሄዱ መገፋፋት ይቅር። ስትገፋፉ ካለው ሕዝብ ብዛት የተነሳ አንዱ አደናቅፎት ቢወድቅ ከኋላ ያለው ስለማያይ መረባረብ ይመጣል፣ መሰበር ይመጣል፣ ጉዳት ይመጣል፣ እግዚአብሔርን ማማረር ይመጣል። ስለዚህ እግዚአብሔርን እንድናመሰግነው እንጂ እንድናማረረው አይፈቅድልንም። በራሳችን ስህተት ባመጣነው እሱንም ምክንያት ልናደርግ አንችልምና እጅግ በተረጋጋ መልኩ እየተራመዳችሁ ነው የምትሄዱት። መሀሉን ትከፍቱታላችሁ። በጸሎት ከማሳረጌ በፊት ሊቃውንቱ ከዚህ ጀምሩ ቀጥታ እስከ ላይ ድረስ ያለምንም ማስተናጋጅ ራሳችሁ በራሳችሁ እግዚአብሔር ይስጥልን።
የተቀመጣችሁለት ነብሩ ተንሶ ማለት አይጠበቅብኝም። እግዚአብሔር ይስጥልን። ከዛም ከመሃል በዚህ መንገድ ነው። በኋላ ቀስ ብለን ሁላችንም እኛ እንመራችኋለን። ጸበል መርጫው እዚያ ስለሆነ መገፋፋት እንዳይኖር ደጋግሜ ላለው እግዚአብሔር ይጠብቃችሁ። ደግሜ የምላችሁ ሃይማኖታችሁን ጠብቁ፣ ሃይማኖታችንን እንጠብቅ። ከምን ጋራ አንቀላቅለው። ባህላችንን ስርዓታችንን እናክብረው። የኛ ያልሆነ ባህል፣ የኛ ያልሆነ ወግ፣ የኛ ያልሆነ ስርዓት እኛን ሊገዛን አይገባም። ባህሉን ስናከብር በመጠጥ በጭፈራ አይደለምና፣ በስካር በቅሚያም አይደለምና የተቸገሩትን በመርዳት ያዘኑትን በማረጋጋት የታመሙትን በመጠየቅ የታሰሩትን በመጎብኘት ባህሉ ይህንን አይነት በጎ ስራ እንድንሰራበት ነውና የምናከብረው። ይህንን ለመስራት የተዘጋጀን እንሁን። እግዚአብሔር ይጠብቀን፣ እግዚአብሔር ይርዳን። አቡነ ዘበሰማያት